ኤልሳ ካሌብን ለማሳመን የማታደርገው ጥረት የለም። ሉሊትና ልዕልት ቁጭ ብለው ሲያወሩ የነበረውን አምጥታ ለካሌብ ነግረዋለች። እንደውም እሱ ብቻ አይደለም ጨምራ ጨማምራ ነው የነገረችው። ካሌብ ደግሞ አምኗታል። እናም እሷን አምኖ ሉሊትን ለምንድን ነው እንደዚህ የምታደርገው? እኔ በዚህ ደረጃ እየወደድኳት እያፈቀርኳት፣ እሷ ግን አሁን ደግሞ ከዳዊት ጋር ተለጥፋ ከዳዊት ጋር ያላት ግንኙነት በጣም ከሚገባው በላይ እኔን እያመመኝ ነው። እናም ከወንድምሽ ጋር መራቅ አለባት እያላት ነበረ ኤልሳን። ኤልሳ ደግሞ ይችን ተጠቅማ ያለ የሌለውን እያመጣች ትነግረዋለች። ሲጀመር ሉሊትና ዳዊት ጥሩ ፍቅር ውስጥ እየገቡ ነው ያሉት። አንተ ዝም ብለህ ትጃጃላለህ እንጂ ግንኙነታቸው በጣም የተለየ ነው። እናም ደግሞ ልዕልትና ሉሊት ስለ አንተ ነው ሲያወሩ የነበረው። በጣም ነው የሚገርመው። አንተ ግን ለምን አትተዋትም እያለች ነበረ ስትነግረው የነበረው። እሱም አምኗታል። እናም ብስጭት ብሎ ከሄደ በኋላ እሷ ደግሞ በርቺ ኤልሲ ጎበዝ፣ አሁን ነገሮች ጥሩ እየሄዱልሽ ነው እያለች ነበረ ያለቀው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ በማድረግ እንድትተባበሩኝ በትህትና ጠይቃለሁ። አመሰግናለሁ። እናም ወይዘሮ አልማዝ ለሂሩት ደውላ ሄሎ ሂሩት እንዴት ነሽ? ደህና ነሽ? ምን ሆነሽ ነው የጠፋሽው እንዴ? ቆይ ቢያንስ ከቤት መምጣቱ እንኳን ቢቀር ደውለሽ አትጠይቂኝም እንዴ? እኔ ያላንቺ ማንም የለኝም ታውቂያለሽ። ጓደኛዬ ብዬ ሁሉንም የማማክረው እኮ ላንቺ ነው። ጭራሹንም ጥፍት ትያለሽ እንዴ? ጉድ እኮ ነው እያለች እያዋራቻት እያለ ድንገት በር ይንኳኳል። ከዛ ማነው እያለች ወጥታ በሩን ስከፍት በጣም ተናዶ ከልብ ነው የመጣው ማለት ነው። እናም ከዚች ምድር መጥፎ ሰዎች ብዙ ስላሉ ከነዛም መካከል መቀነስ ስላለባቸው አንዷ አንቺ ትቀነሻለሽ ይላታል። ምን እያልክ ነው? ምን እያወራህ ነው ያለኸው? እኔ አልገባኝም። ምንድነው የምትለው ስትለው ባክሽን አውቀሽዋል ምን እንደሰራሽ። ስለዚህ የአባቴ ነፍሰ ገዳይ አንቺ እስከሆንሽ ድረስ እኔ አንቺን ልገልሽና ህይወትሽን ላጠፋ ነው የመጣሁት ሲላት፣ ባክህ ወደዛ የማንም ጎረምሳ እየመጣ ከኔ አፉን ሊከፍትብኝ አይችልም። ይልቁንስ ዝም ብለህ አትጃጃልብኝ። ሂድና ወደዛ ከቤት ይውጣልኝ። ምን አባህ ነው በየጊዜው እየመጣ ዝም ብሎ የሌለ ወሬ የምታወሪው ትለዋለች። እሱ ደግሞ ኧረ እባክሽ አንቺ እኮ ነፍሰ ገዳይ ነሽ፣ የአባቴን ነፍስ የገደልሽው አንቺ ነሽ። ስለዚህ እኔ ደግሞ አንቺን እገልሻለሁ፣ በዚች ምድር ላይ መቆየት የለብሽም ሲላት፣ ኧረ እባክህ እኔ አባትህን አላቅለትም፣ የታባህ አቀውና ነው ያንተን አባት። በዛ ላይ ደግሞ አንተነ ተቆርቋሪ። አሁን ምን ብለህ ነው የምትቆረቋረው? እኔ አላቀውም ያንተን አባት አላቅልህም ስትለው፣ አላቅልህም ኧረ እባክሽ አባቴን እንደገደልሽውን ያውቃለሁኝ። ስለዚህ አንቺን ልበቀልሽ ነው፣ ነገሮች ሁሉ ወደ አንቺ እያመለከቱ ነው ያሉት ሲላትኝ፣ እንደዛ እየጮኸባት እያለ ድንገት በር ይንኳኳል በድጋሚ። በሩን ደግሞ ክፍት አድርጎ ይገባል። ይሄው ኢንስፔክተር ተብዬው ወይም ድንቁ። እናም ደግሞ አንተ ምን እያደረግክ ነው ያለኸው? ቆይ ያለምንም ማስረጃ እየመጣህ እዚህ ትበጠረቃለህ እንዴ? ምንም አይነት ማስረጃ እኮ የለህም ሲለው፣ ኧረ እባክህ አልክ እንዴ? አንተ ያንተን ስራ እኮ ነው እየሰራሁ ያለሁት። አንተ የእውነት ሀቀኛ ሰው ብትሆን ኑሮ የዚችን ሴትዮ ጉድ አሸፍንላትም ነበረ። እሷ ነፍሰ ገዳይ እንደሆነች እያወቅ ነገር ግን እየሸፋፍንክላት ነው ያለው። ትክክለኛ ሰው ብትሆን ሀቁንና በሀቅ ትሰራ ነበር። ነገር ግን አንተ ትክክለኛ ሰው አይደለም። ነገ እሷን ግን አሳያታለሁ፣ እገልሻለሁ እያለ ያለ ከዛም ኢንስፔክተሩ ደግሞ አንተ ምንድን ነው የምታወራው? ያለምንም ማስረጃ ማውራት እኮ ያስቀጣል። ምንም አይነት ማስረጃ የለህም። ደግሞ እኔን የተከበርኩ ፖሊስ እንደዚህ ነው የምትለኝ? እንደዚህ ነው የምታናግረኝ? ባታቅ እንጂ እኔ የተከበርኩ ሰው ነኝ፣ ስራዬን አውቄ የምሰራ ሰው ነኝ ሲለው፣ ኧረ እባክህ ተው እንጂ፣ እንደዛማ ስለሆነ ነው እንግዲህ ይችን ሴትዮ እድዋን እየሸፋፍንክላት ያለው። ለማንኛውም ተመልሼ እመጣለሁ ብሎ ይወጣል ማለት ነው። ከዛ ሁለቱ ደግሞ ወይዘሮ አልማዝና ይሄው ድንቁ ተብዬው ወደ ቤት ይገባሉ። በሌላ በኩል ሉሊትና ዳዊት አንድ ላይ ቁጭ ብለው እያለ ሉሊት እኔና አንቺ እያሳለፍነው ነገር በሚገርም ሁኔታ በጣም ተመሳሳይ ነው። እናም ደግሞ ሳላቅ ስላስቀየምኩሽ በጣም ይቅርታ። በጣም በሚገርም ሁኔታ ያንቺና የኔ ህይወት አንድ አይነት ነው ሲላትኝ፣ አዎ በጣም ብዙ ችግሮችን አሳልፈናል። በነገራችን ላይ እኔ ካሳለፍኩት አንጻር አንተ ምንም አላደረከኝም። ስለዚህ ይቅርታ የሚያስጠይቅ ነገር የለውም ትለዋለች ማለት ነው። ምክንያቱም እሱ በጣም ብዙ ነገሮችን እየተናገራትና እየመታትም ስለነበረ ስላልተረዳት፣ እናም ስለዛ ጉዳይ ይቅርታ ሲጠይቃት ሉሊት ደግሞ አይ በፍጹም ችግር የለውም፣ ይቅርታ የሚያስጠይቅ ነገር ያጠፋኸው ነገር የለም። እናም የሆነ ነገር ልጠይቅሽ ፈልጌ ነበር ስላላት፣ እና ይሄን ነበር የምትጠይቀኝ? ሌላ ጥያቄ አለ ስትለው፣ አይ ይህን አልነበረም የምጠይቅሽ። ልጠይቅሽ ያሰብኩት ስለ ፍቅር ህይወትሽ ወይም ከካሌብ ጋር ስላለሽ ግንኙነት
እንድታዋሪኝ ወይም እንድትነግሪኝ ፈልጌ ነው ሲላት ሳቃለችና ስለ ፍቅር ግንኙነቴ ወይም ስለ ፍቅር ህይወቴ ምን ማወቅ ትፈልጋለህ ስትለው በቃ ከካለብ ጋር ያላችሁን ነገር ብትነግሪኝ ደስ ይለኛል፣ ቅር ካላለሽ። ምክንያቱም አንቺና ካለብ ያላችሁበት ሁኔታ እኔ ብዙ ደስ አላለኝም። እየተራራቃችሁ ነው ያላችሁት። እናም ችግራችሁን ደግሞ ቁጭ ብላችሁ በፈቱት መልካም ነው ብዬ አስባለሁ ሲላትኝ፣ አዎ እንግዲህ እኔና ካለብ የተገናኘ ነው በጣም ከፍቶኝ፣ ያው ሁሉ ነገራችን በትምህርት ቤት ነው። በነገራችን ላይ ትምህርት ቤት እያለን ነው የተዋወቅ ነው። አብረን እንማር ነበር፣ አንድ ክላስ ነበር። እናም አንድ ቀን በጣም ከፍቶኝ መንገድ ላይ እየሄድኩ እያለ አገኘሁትኝ እና ምን ሆነሽ ነው? እኔ እኮ እወድሻለሁ፣ አንቺ ግን እያራቅሽኝ ነው እያለ ይጠይቀኝ ነበር። እና ምንም ከፍቶኝ ስለነበረ ብቸኝነት እንደተሰማኝ እና ብቻዬን እንደሆንኩኝ እነግረዋለሁ እያለች ብቻ ወደ ኋላ መለስ ብላ ስላሳለፉት ታሪክ፣ ስላሳለፉት የፍቅር ህይወት፣ ስላሳለፉት መጥፎም ጥሩም ሁሉንም ነገር ትነግረዋለች ማለት ነው። እናም እሱ ደግሞ ቆይ ታዲያ ለምንድን ነው አሁን አንድ ላይ ቁጭ ብላችሁ ችግራችሁን የማትፈቱት? ለምን ሰላም አታወርዱም? ሲላት አይ ካሁን በኋላ እንኳን የሚሆን አይመስለኝም፣ የኔና እሱ ግንኙነት እየሻከረ መጥቷል። እናም እኔና እሱ ካሁን በኋላ በፍጹም የምንዛለቅ አይመስለኝም ስትለው እሱ ከጊዜያት በኋላ በጣም እየተቀያየረ ነው። እናም እንደ በፊቱ አይደለም። ስለዚህ እኔና እሱ የምንዛለቅ አይመስለኝም ስትለው ጭኖቿን ዳበስ እያደረገ አይዞሽ አይዞሽ ሲላት ወይዘሮ ኤልሳ ተብዬዋ ይች ነገረኛ ቪዲዮ ቀርጻ ለሉሊትና ማለት ለልዕልትና ለዳዊት ትልክላቸዋለች ማለት ነው። ወደ አሁኑ ደግሞ ልዕልት ታየዋለች ያን ቪዲዮ። ከዛ ስታየው በጣም ነው የደነገጠችው። አይኔ ነው በሉኝ፣ አይኔ ነው በሉኝ፣ እኔ ይህን ነገር ማመን አልችልም። የእውነት ዳዊትና ሉሊት የፍቅር ግንኙነት አላቸው ማለት ነው። እኔ ዳዊትን እንደማፈቅረው ለሉሊት ነግሬያታለሁ። እሷ ይህን ነገር ታደርጋለች ብዬ በፍጹም አላስብም። እቺ ነገረኛ የፈለሰፈችው ነገር መሆን አለበት እያለች እያለ በሌላ በኩል ደግሞ ወይዘሮ አልማዝና ኢንስፔክተሩ አንድ ላይ ቁጭ ብለው ወይዘሮ አልማዝ እኔ የምልሽን ነገር ማድረግ አለብሽ። የእውነት እኔ ካሁን በኋላ የምታገስበት እንትን የለኝም፣ ትዕግስት የለኝም። ስሜቴ በጣም እየጨመረ ነው ስለ ልጅቷ ጉዳይ። ከቀን ቀን ልጅቷን ባየኋት ቁጥር በጣም ስሜቴ እየጨመረ ነው። ስለዚህ ይህን ነገር ትልቁን ነገር እንደውም ችላ ብለሽዋል። ስለዚህ ይህን ነገር ልታፋጥኝልኝ ይገባል ሲላት ምን እያልክ ነው ያለኸው? ይልቁንስ እኔ አማራጭ ሰጥቻለሁ፣ አማራጭህን መጠቀም አለብህ። ከዛ ውጭ ግን በፍጹም ሊሆን አይችልም ስትለው እሱ ደግሞ ቤትሽን አትፈልጊውም ይመስለኛል ሳስበው። ይህን ቤት ትፈልጊዋለሽ አትፈልጊውም ሲላት እንድ ምን እያልክ ነው ያለኸው? እኔ እኮ አማራጭ ሰጥቻለሁ። እኔ በፍጹም በልጄ የምደራደርበት ምክንያት የለኝም ስትለው አንቺ ያምሻል እንዴ? እኔ አሁን ስታስቢው አንቺ እንዳገባሽ ነው? እኔ እኮ በአንቺ ቦታ ስታይ ህፃን ልጅ ነኝ ሲላት ኧረ እባክህ ተው እንጂ እና ታዲያ ልጅ የምትሆንን ልጅ አግብተህ ልትቀመጥ ትፈልጋለህ ስትለው እና ምን ችግር አለ ታዲያ? ወንድ ልጅ እኮ መጠጥ ሲል ነው ደስ የሚለው፣ አንቺም ታውቂዋለሽ ሲላት በፍጹም አይሆንም፣ ይህ ነገር ሊሆን አይገባው ትለዋለች ማለት ነው። እናም እንደዛ በጣም ተናዶ እሱም ይለያያሉ ማለት ነው ከወይዘሮ አልማዝ ጋር። በሌላ በኩል ካሌብና ሉሊት ተቀጣጥረው መንገድ ላይ ተገናኝተው ስለተፈጠረው ነገር ይነግራታል። የአባቴ ገዳይ ወይዘሮ አልማዝ ናት፣ ስለዚህ እበቀላታለሁ እያላት ስለነበረ እሷ ደግሞ እኔ በፍጹም ይሄን ነገር ላምን አልችልም፣ ምን እያልክ ነው ያለኸው? ያንተን አባትና አልማዝን ምን አገናኛቸው? ስለዚህ አባትህን በፍጹም እሷ ልትገለው አትችልም እያለች ትከራከረዋለች። እሱ ደግሞ ልታምኘኝ ይገባል፣ አባቴን የገደለችው አልማዝ ናት፣ ስለዚህ እኔንም አንቺንም ስለ ጉዳችን እበቀላታለሁ ሲላት እሷ ደግሞ እኔ በመግደል ደረጃ አልበቀላትም፣ ስላደረገችው ጥፋት በሕግ ጠይቃታለሁ እንጂ እኔ ይህን ጭካኔ የተሞላበትን ነገር ልፈጽም አልችልም ስትለው አንቺ የዋህና ሞኝ ስለሆንሽ ነው እንጂ እንደዛ የምታስቢው እሷ በብዙ ደም እጆች የተጨማለቀች ናት እና መሞት አለባት እያላት እያለ ይለያያሉ። ከዛም ሉሊት ደግሞ በጣም ተናዳ ወደ ወይዘሮ አልማዝ ቤት ትሄዳለች። ከአልማዝ ቤት ስትሄድ አልማዝ ናት የከፈተችው በሩን። እናም አንቺ ምን አባሽ ልታደርጊ መጣሽ? ምን ልታደርጊ ነው የመጣሽው? ትላታለች። እሷ ደግሞ አንቺ ከሰራሻቸው ወንጀሎች አንዱን ሰምቼ ነው የመጣሁት። እናም ደግሞ መቼስ ያንቺ ወንጀል አያልቅብሽ፣ የካሌብን አባት አንቺ ነሽ አሉ የገደልሽው ስትላት እኔ ከእሱ ጋር ምን አይነት ግንኙነት ኑሮኝ ነው የምገለው? ለምን እገለዋለሁ? እሱን እኔ እሱን አልገደልኩትም።
እያለቻት እያለ አው አንቺ ነሽ የገደልሽው፣ አንቺ እንደገደልሽው ብዙ መረጃዎች እየወጡ ነው፣ ካሌብም ነግሮኛል ስትላት ወይዘሮ አልማዝ ያው የለመደችውን ድርቅ ማለት ቀጥላበታለች ማለት ነው። እኔ እዚህ ላይ ያበቃለሁ። ቀጣዩን በቀጣይ ይዤላችሁ እመጣለሁ። አመሰግናለሁ።